ሰላም ክብሯትና ክብሯን የሴርዋናቱ ተመልካቾቻችን እንደምን አረፈዳችሁ። ከሴርዋናቱ ወደናንተ የሚደርሰው ነው የዕለቱን የአዲስ ነገር የዘገባ ጥንቅራችንን አጠናቅረን ይዘን ቀርበናል። ይህን የዘገባ ጥንቅር ደግሞ እናንተ ማድረስ አብሬ ቆይታ የማደርገው የዘላለም ታረቀኝ ነኝ። እናንተም ደግሞ እስከ ዘገባ ጥንቅር ፍጻሜያችን ድረስ አብራችሁን ቆይታ ስለምታደርጉ ከወዲሁ ያመሰግንኳችሁ። በስተመጀመሪያም የሀገር ውስጥ አብይ ነጥቦችን ማስደምጣችሁናል። ወደዛው አልፌያለሁ። ትምህርት ሚኒስቴር የዚህ ዓመት የ12ኛ ክፍል ሀገር አቀፍ ፈተና 100% በበይነ መረብ ይሰጣል አለ። የዚህ አገልግሎት ዋና ዓላማ የጤና ባለሙያዎች ከስራ ሰዓት ውጪ በገንዘብ ተደግሞ የፋይናንስ ድጋፍ እንዲያገኙ ለማድረግ ነው ሲል ቅዱስ ጳውሎስ ሆስፒታል አዲስ ማህበራዊ ሚዲያ ላይ ያወጣው መግለጫ አሳይቷል። በዚህ ደግሞ ሰፊ ትንታኔ ሀሳብ ይኖረናል። ኤርትራ ጠቅላይ ሚኒስትሩ ላወሩት ምላሽም ሰጥታለች። በዛሬው ዕለት እንግዲህ ሰፊ ማብራሪያ ባከለ መልኩ ነው በውጭ ጉዳይ ሚኒስትራቸው በኩል መግለጫን ያወጡት። በሽሬ የብርጋዴር ጀነራል ጅልማ ወዲ ጉጅላ መኖሪያ ቤት ቃጠሎ መውደሙ ተሰምቷል። እነዚህም በሰፊ ትንታኔዎች ወደ እናንተ ማድረስ ይሆናል። አብሬያችሁ ቆይታ ማድረገው የዘላለም ታረቀኝ ነኝ። እናንተም ደግሞ አብራችሁን ቆይታ አድርጉ። ወደ ትንታኔ ዘገባዎች አልፌያለሁ። ቅዱስ ጳውሎስ ሆስፒታል የሕክምና አገልግሎት ከየካቲት 1 2018 ዓ.ም ጀምሮ ከመደበኛ የስራ ውጭ መስጠት እንደሚጀምር ለተከበ ኢትዮጵያ ገልጿል። በሆስፒታሉ የሕክምና ትምህርት አገልግሎት ኮርፖሬት ዳይሬክተር ዶክተር ለሚ በላይ የዚህ አገልግሎት ዋና ዓላማ የጤና ባለሙያዎች በፋይናንስ ለመደገፍና ታካሚዎች ከስርዓት ውጪ ሁሉንም አገልግሎት እንዲያገኙ ለማድረግ መሆኑን አክለው ገልጸዋል። ፕራይቬት ዊንግ በመንግስት ሆስፒታሎች ውስጥ ከስርዓት ውጪ የሚሰጥ የህክምና አገልግሎት ነው። በዚህም አገልግሎት ሁሉም የጤና ባለሙያዎች ይሳተፋሉ የተባለለትም የህክምና ባለሙያዎች መደበኛ የቀን ስራቸው ከሰሩ በኋላ ከስራ ሰዓት ውጪ በስራ ቀን ከሰኞ አርብ ከቀኑ 10 ሰዓት እስከ ምሽቱ 4 ሰዓት ድረስ፣ ቅዳሜ ከጠዋቱ 2 ሰዓት ከቀኑ 6 ሰዓት ድረስ የህክምና አገልግሎት ባለሙያዎች ይሰጣሉ ሲል ገልጿል። በዚህ የህክምና አገልግሎት ቀን ላይም የሚሰጠው አገልግሎት በእነዚህ ሰዓቶች ይሰጣል። ለምሳሌ የህክምና አገልግሎት ካርድ አውጥቶ ሐኪም ማማከር፣ የላቦራቶሪ ምርመራዎችና የተለያዩ የኢሜጂንግ አገልግሎት ይሰጣል በማለት ነው ያከሉት። የቀዶ ህክምና የምክር አገልግሎትና ሌሎችን በመደበኛ ሰዓት የሚሰጡ ሁሉንም አገልግሎቶች በህዝብ ሆስፒታል ውስጥ ሆኖ በፕራይቬት ዊንግ በኩል ታካሚ እንዲያገኙ ይደረጋል ብሎለታል። የዚህ አገልግሎት ዋና ዓላማ ጤና ባለሙያዎች ከስራ ሰዓት ውጪ በገንዘብ ድጎማ የፋይናንስ ድጋፍ እንዲያገኙ ለማድረግ ነው ተብሎለታል። ሌላው ድጋፍ ታካሚዎች አማራጭ እንዲኖራቸው በፈለጉት ሰዓትም የፈለጉትን ስፔሻሊስት እና ሰብ ስፔሻሊስት ሐኪም እንዲያገኙ ለማድረግ ታስቦ የተሰራ ነው ያሉት። አክለውም ከግል ሆስፒታል የሚለየው ወጪ ነው። ወጪው እንደ ግል ሆስፒታሎች አይሆንም፣ ትንሽ ነው። ከመደበኛ የቀን ክፍያ ትንሽ ከፍ ይላል፣ ግን ደግሞ እንደ ግል ሆስፒታል አይደርስም፣ ከዚህ በታች ነው የሚሆነው ብሎለታል። እዚህ የሚሰሩት ስፔሻሊስቶችና ሰብ ስፔሻሊስት በጣም ኤክስፐርት የምንላቸው ሐኪሞች ናቸው። ለታካሚዎች በጣም ጥሩ እድል ነው በማለትም ገልጿል። ለታካሚዎች በጣም ጥሩ እድል ነው። ትምህርት ቤቶች ውስጥ እንደሚታየው በመደበኛ የስራ ሰዓት ደረጃ በደረጃ ስፔሻሊስቶች የሚደረጉ ተማሪዎችም ይኖራሉ። በዚህኛው ግን ታካሚዎች በቀጥታ የሚያገኟቸው ስፔሻሊስቶችና ሰብ ስፔሻሊስት ናቸው። ይህ የህክምና ሂደቱ ያቀላጥፈዋል። ትንሽ ክፍያ በመጨመር ታካሚዎች ፈጣን አገልግሎት እንዲያገኙ ያደርጋል ብሏል። ይህ አገልግሎት ቀደም ሲል ልምምድ አለ። ለምሳሌ በጳውሎስ ሆስፒታል በአይቪኤፍ ሴንተር በሲቲ ስካን በኢሜርጂንግ እና በፎሬንሲክ ሜዲሲን ላይ ተግባር ይደረጋል ሲል ገለጻውን አክሎታል። በዚህ ዓመት የሚሰጠው የ2018 የ12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተና በ100% በበይነ መረብ ለመስጠት የሚያስችል ቅድመ ዝግጅት እየተደረገ መሆኑን ሚኒስተሩ ገልጿል። የትምህርት ሚኒስተር ፕሮፌሰር ብርሃኑ ነጋ በዚህ ዓመት የሚሰጠው የ12ኛ ክፍል ማጠናቀቂያ ፈተና 100% በበይነ መረብ ይሰጣል ሲሉ ነው ያከሉት። ይህን ያሉት በጠቅላይ ትምህርት ልማት ዘርፍ የግማሽ ዓመት አፈጻጸም መድረክ ላይ ተገኝተው ነው። ባለፉት 2 ዓመታት ፈተና በወረቀት በበይነ መረብ ሲሰጥ እንደነበር አንስተው በዚህ ዓመት የሚሰጠው ማጠናቀቂያ ፈተና ሙሉ በሙሉ በበይነ መረብ ለመስጠት የሚያስችል ቅድመ ዝግጅት እየተደረገ መሆኑን ጠቁመዋል። ለዚህም የተለያዩ ግለሰቦች ለክልሎች ድጋፍ እየተደረገ መሆኑን ጠቅሰው በፈተና ጣቢያዎች በቂ የኢንተርኔት አቅርቦት እንዲኖር ከኢትዮ ቴሌኮም ጋር በመነጋገር ይሰራል ብለዋል። ከሌሎች በዚህ ሂደት የሚያጋጥሙ ችግሮች እንዳይኖር በቂ ኮምፒውተር ኔትወርክና አማራጭ የኃይል አቅርቦት እንዲኖር ልዩ ትኩረት ሰጥቶ ማዘጋጀት እንዳለባቸው አሳስበው ለተማሪዎችን በቂ ስልጠና መስጠት እንደሚገባ አስገንዝበዋል።
ከዚህም ጋር በተያያዘ የክልልና የከተማ መስተዳድሮች ይህን አውቀው አስፈላጊውን ድጋፍ እንዲያደርጉ ጠይቀዋል። በትምህርት ሚኒስቴር የዲጂታል ትምህርትና አይሲቲ ስራ አስፈጻጸም ዘላለም አሰፋ ተማሪዎች የሚለማመዱባቸው ሞዴል ፈተናዎች በበቂ ሁኔታ የተዘጋጁ መሆኑንም ደግሞ አክለዋል። ተማሪዎች አስቀድመው እንዲለማመዱና ስልጠና እንዲያገኙ ማይደረግ ከሆነ ይህ አስቸጋሪ ሊሆንብን ይችላል በማለትም ነው የገለጹት ስጋታቸው። የኤርትራ የማስታወቂያ ሚኒስተር የኢትዮጵያ የውጭ ጉዳይ ሚኒስተር ትላንት በኤርትራ ላይ ያቀረቡትን ክስ መሰረት ቢስ የፈጠራና አስደናቂ ነው ሲል በጽኑ ተቃወሙም። ሚኒስተሩ ዛሬ ባወጡት መግለጫ የኢትዮጵያ ክስ በይዘቱ በቃናው በስተጀርባ ባለው ተነሽነት እጅግ አስገራሚ መሆኑን ገልጾ ድርጊቱ ላለፉት 2 ዓመታት በኤርትራ ላይ ሲካሄድ የቆየ የጠብ አጫሪነት ዘመቻ አካል ነው ያሉት። የኤርትራ መንግስት በሰጠው ምላሽ ባለፉት ጊዜያት እንዳረጋገጠው ሁሉን አሁንም ቢሆን ሁኔታው የሚያባብስ ትርጉም ለሌለው ንትርክ ፍላጎት እንደሌለው አስታውቋል። መግለጫው አክሎ የኢትዮጵያ መንግስት በኤርትራ ላይ የተከፈተው የጠላት ዘመቻ አደገኛ አቅጣጫ እየያዘ መምጣቱን ደግሞ ተናግረዋል። ይህ የኤርትራ ምላሽ ዛሬ የተሰጠው የኢትዮጵያ ውጭ ጉዳይ ሚኒስትር ኤርትራን በግዛት ጥሰትና በሌሎች ቀጠናዊ የጸጥታ ጉዳይ ላይ ከከሰሰ ከሰዓታት በኋላ ነው። በሁለቱ ሀገራት መካከል ያለው ግንኙነት ከቅርብ ጊዜ ወዲህ በከፍተኛ ሁኔታ እያሻቀረ የመጣ ሲሆን የኤርትራ መግለጫ ግንኙነት ይበልጥ ወደ አዲሱ ውጥረት ሊያመራው እንደሚችል ተሰግቷል። ኤርትራ በበኩሏ በኢትዮጵያ በኩል የሚሰነዘረው ወንጀላዎች ሁሉ የሀገሪቱ ስም ለማጥፋትና ቀጠናዊ ይበልጥ ግጭት ውስጥ ለመክተት የታለሙ ናቸው ስትል አጣጥላለች። የጠቅላይ ሚኒስትር አብይ አህመድ አስተዳደር ወደ ስልጣን ከመጣ በኋላ ከደረጋቸው ለውጦች አንዱ በተጽዕኖ የበርካታ ዜጎች ሕይወት የሚነካው የኢኮኖሚ ማሻሻያ ግብር መሆኑ ተገለጸ። የዓለም አቀፍ የገንዘብ ድርጅት ቅድመ ሁኔታ የተከለከለውን መንግስት ሀገር በቀል የኢኮኖሚ ማሻሻያ ሲል የጠራው ፕሮግራም በፈረንጆቹ አቆጣጠር በ2019 ተጀምሮ የነበረ ሲሆን በትግራይ ጦርነት ሳቢያ ተጓትቶ የሁለተኛው የተሟላ ነው የተባለው መርሃ ግብሩ በ24 ሐምሌ 2016 ዓ.ም ተጀምሯል። ይህን ማሻሻያ በተመለከተ የአይኤምኤፍ ከሰሞኑ በሂደቱ ላይ ጥልቅ ግምገማ አድርጎበታል። ከኢትዮጵያ መንግስት ባለስልጣናት ጋር በዝግጅት ባደረገው ውይይት የተነሱ ፍሬ ሀሳቦች የተወሰደው እርምጃ ወደፊት የተያዙ እቅዶች ተሰርዘዋል። የገንዘብ ሚኒስትሩ አህመድ ሺዴ ለኤምአይኤፍ ዋና ዳይሬክተር ባለፈው ወር የጻፉት ደብዳቤ በዚህ የአይኤምኤፍ ሰነድ ውስጥ ተካቷል። ደብዳቤው እንደሚለው መንግስት ብዙ አይነት ታክሶች ለመጣል እያሰበ ነው የሚል ነው። ከነዚህ አንዱ የተሽከርካሪ ባለቤትነት ግብር ሪፎርም ነው። ከሌሎቹ ፌዴራል መንግስት ይህን ግብር በሚሰበስብበት ሁኔታ ላይ በቅርቡ በፓርላማ ምክር እንደሚደረግ ሰነዱ ይገልጻል። የመንግስት ገቢ ማሰባሰብ በተመለከተ አይኤምኤፍ ባዘዘው መሰረት የመንግስት በነዳጅ፣ ኤሌክትሪክ፣ ቴሌ ማዳበሪያና ሌሎች የሚደረግ ድጎማ በማንሳት የመንግስት ገቢን ሲያሳጣ የህዝብን ኑሮ እያጎሳቀለ ይገኛል በማለትም ደግሞ አክሎለታል። በትግራይ ክልል ሽሬ እንደ ስላሴ ከተማ የሚገኝ የብርጋዴር ጀነራል ለማ መኖሪያ ቤት በትናንትናው ዕለት በደረሰ የቃጠሎ አደጋ ሙሉ በሙሉ መውደሙ ታወቀ። ቃጠሎ በሌሊት የተከሰተ ሲሆን በቤቱ ውስጥ የነበሩ ንብረት በሙሉ በሙሉ መውደሙም ተነግሯል። ስለ አደጋው መንስኤ እስካሁን በይፋ የተሰጠ መግለጫ ባይኖርም ምንጮች በቤቱ ውስጥ ተከማችቶ የነበረ የነዳጅ ለቃጠሎ መነሻ ሊሆን እንደሚችል ጠቁሟል። ይሁን እንጂ በተቃራኒው ድርጊቱ ሆን ተብሎ የተፈጸመ ሊሆን እንደሚችልም የሚጠረጥሩ አልቀሩም። ብርጋዴር ጀነራል ጀማ በትግራይ ጦርነት ወቅት በከፍተኛ ወታደራዊ አመራርነት ያገለግሉ ሲሆን አሁን ያሉበት የት እንዳሉና ያሉበት ሁኔታ ምን እንደሆነ መረጃ ማግኘት እንዳልተቻለም ታክሏል። የቤታቸው መቃጠል በከተማው ነዋሪዎች፣ በማህበራዊ ሚዲያ ጠቋሚዎች ዘንድ ከፍተኛ መነጋገሪያነትን ደግሞ የፈጠረ ሆኗል። ክቡራትና ክቡራን ተመልካቾቻችን በመጨረሻ ዘገባችንም እስራኤል በሶማሌላንድ ወታደራዊ ስፍራ ለመገንባት የምታደርገው እንቅስቃሴ ካላቆመች ወደ ጦርነት ለመግባት ዝግጁ ነን ሲሉ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ገለጹ። የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ከአልጀዚራ ጋር ባደረጉት ቆይታ ሉዓላዊነታቸውን በደማችን እናስከብራለን ሲሉም ነው የተናገሩት። ፕሬዝዳንቱ ይህን ማለታቸውን ተከትሎ ሶማሌ የእስራኤልን አየር ኃይል በመሾመቅ ውጊያ ለመጠቆም የወሰነች የመጀመሪያዋ ሀገር ሆናለች በሚል እየተቀለደባት ይገኛል። ክቡራትና ክቡራን የሴርዋናቱ ተመልካቾቻችን ለዛሬ ያዝናችሁ ዘገባዎች ይህን ይመስሉ ነበር። አብሬ ቆይታ ያደረኩትን የዘላለም ታረቀኝ ነበርኩ። ሰናይ ቀን እያልኳችሁ በዚህ ተሰናበትኳችሁ።